ሲያሁን ገበያ ደርሼ እመጣለሁ ብላለች። መንግስት እንደምመጣ እናያለን። ልሄድ ነው ማላለችኝ። እናያታለን መንግስት እንደምትመጣ ማለት ነው። እስኪም እኔን የምፈልገው ነገር የለኝም። ምክንያቱም እኔ አልበላም ኢጃዛ ቤት ምግብ እንደዚህ ማንሳት ምናምን በቃ በተለይ የሰው አቅራት ደስ አይለኝም ማንሳት ማለት ነው። ግን እነሱ አዋጭ ነው በቃ ክፈይ ነው የሚሉት። ገዝተው እንደሚመጡ እናያለን ዝሮ ተነስተሽ ነው? አዎ ተነስቼ ምንድነው ደግሞ ያቅራት እንዳንቺ ነገ እየሄድሽ መግዛት ትወጃለሽ? አስቤዛ አድርጌ መጥቼ ይኸውልሽ አስር የለ ቲማቲም ምናምን የለ ሽንኩርት የለ ማንግጂ ብሎሽ ማለት ማንግጂ ነው ያ ማለት የኛላክ ነሽም አዋጭማ ያኔ ምን ልበይና አንጨለቅነሽ የምትይወት ናት። ምን ልበይ አሁን ማለት ነው። ይሄን መቼም የቢብሲን ዋጋ እንኳን አንቺ ሌላ ሰው ያውቀዋል። አራት ሰቢብኝ እኔ አልፈልግም እኔ አልበላም ሲጀመር ይሄን ታይጓለሽ ሂሳቡን ተፈለግሽም ይሄው 12 ብር ይኸው ተመዝግቧል። ለእኔ አልፈልግም ማንግጂ ሲጀመር ይሄው አሲልና ውሃ እየርሽ ቆይ እንኪ ኧረ አልፈልግም አዋጭ ልትይኝ ለይችን በእኔ አልፈልግም። የሚቀርብሽ መስሎሻል ብትጠጪ ይሻልሻል። ያው ቲማቲም ተገዝቷል ሽንኩርትም ተገዝቷል ጎመንም እዚህ ያለ ቢብስ ተገዝቷል። አሁን ብሩ ሁሉ ስንት መሰለሽ? ማንግጂ ሲጀመር 10 ብር መጀመሪያ አዳምጪኝ 10 ብር 5 ብር 15 ብር እኔ ያገባኝም መቼ 12 ብር ግዢ ሳትባል 27 ብር 10 ብር 37 ብር 5 ብር 40 ብር 50 ብር ነው ሂሳብሽ ሀቢብቲ 50 ብር 2 ሲከፈል 25 ብር ነው የሚደርሰን። ያናገርኩሽ እኮ ነው ትናንት መጀመሪያ ስልኩን ጣዩና ሂሳባችንን እንወራረድ ከዛ በኋላ አንቺ መስልክሽ ነው ወደ ስልኬና የምን 25 ብር 50 ብር ነው እኮ አልኩሽ 50 ብር ነው 50 ብር ነው የተገዛው አጥራ 50 ብር 50 ብር ለዚህ ምን አልፈልግሽ ሰቢ ኧረ መልሽ ነው ታንታኛሊ ብለሽ ነው እንዴ? እኔ አልፈልግም መልሽ ነው አልፈልግም ብሎ ነገር የለም ተሸክሜ መጥቼ ወዴንም አትፈልጊው ሲጀመር ወደ መጀመሪያው ያኔ አንድ ሰው እኮ የሚፈልገውን ነገር መጀመሪያ ይጠየቃል። አንቺ ላናግርሽ ገባው ተጋድመሻል እንግዲህ 24 ሰዓት የተጋደምሽ እንደሆነ አይደል የምናርግሽ ቀስቅሰሽ በነገርሽኝ ላስቤዛው ቀስቅሽ ልንገርሽ አዎ በነገርሽኝ ሲጀመር እኔ የምፈልገውን ታውቂያለሽ። ይሄ ማንጎ አስሪኝ አይመቸኝም። እኔ እጠጣለሁ እኔ ይመቸኝ ቢብሲ ለራሱ አልወድም። ቢብሲ ምንም እጠጣው ኧረ ለራስሽ ታጥሻለ እኔ ምን ለእንተለል ነው እሺ በቃ خلاص ይዘና ተሰቢ ይሄኛውን ሰቢ ያለ 25 ብር ነው የሚደርስብና 25 ብር አንቺ 25 ብር እኔ 50 ብር 50 ብር ብቻሽን ክፈል አልተባልሽም። እኔ አልከፍልም። ምክንያቱም መጀመሪያው በነገርሽኝ ነገርኩሽ እኮ እቴናት ላናግርሽ ስመጣ ታኝተሻና ለቀስቅስሽ በቀሰቀሽኝ ማን በየቀሰቀስሽ ለዚህ አስቤዛ በድንገት መርዶ የምታስረጅኝ ያኔ መርዶ አይባልም። አረ መርዶማ ይሻላል። ለነገሩ ልክ ነሽ ኢጃዛ ቤት ቁጭ ብለሽ ስራ ስለማትሰሪ ለዛ እንኳን 25 ብርና 10 ብር ይከፋል። ብቻ ግን ማን እየገዛው ማን ይበላል? አንቺ ትናንትና ስለመጣሽ እንደዚህ ያልሽ እኔ ከዚህ ሲጀምር ከዚህ ቤት ነው ኑሬበታለሁ። አንዲት ቀን እንደው ውጭጭ ምናምን እንደው አይቼማለው በነዛ ያበልሽ ከሆነማ ማሻአላህ ናቸው አስከራይ እኔ እንደው ኢጃዛ ለራሱ ስራ መፍታቴን ለራሱ እራስቸው ነበር። ምክንያቱም እኔ አስታወስኩሽ እድሜ ለኔ አስታወስሽኝ እድሜ ላንቺ ማለት ነው። ብቻ ግን እኔ እንትን አልልም። ምንድነው ለሰጪ ፈልገሽ ነው ምንድነው አስሬ ታወጪዋለሽ ትመልሺዋለሽ በያምጪውና የማይቀረውን እንግዲህ እንትን እንደነ ምን የውጭጭ እንደነለያያች መተኝ ኮንም ተኛ እኔም የምሰራው እንሰራ ማናስ ቢዛው ማታን ኩላዝ ይሰራ ጀመር ማታስተኝን ምን ማቲነ በቃ ትነሻለሽ ልብስ ታጥቢልሽ ትነሻለሽ ምን ትያለሽ ምንድነው አንቺ ኢጃዛ ቤት የመጣ ነው ልናርፍ ነው ታይና በቃ ኢጃዛ ቤት ማለት ምን ማለት ነው? ኢጃዛ ቤት ማለት እኮለናት ያንቺ ቤት ነው የኛም ቤት ነው። ስለዚህ የፈለገውን ሰው ያረጋል። አሁን ብሩን ማክፈይና አሁን እንድንለያይ ምንድነው የሚያጨቃጭቅሽ? ለ25 ብር ደግሞ 50 ብር እንኳን አልተባልሽ 25 ብር ቢሆን እንዴት እንደሚመጣ ታውቂያለሽ ማለት ነው። አውቃለሁኝ ለዛ ነው እኔ ደግሞ ምንም አይመስለኝም የምልሽ 25 ብር እኮ ቀላል ብር ነው። 50 ብር ብትባይማ ትገልኛለሽ ማለት ነው። መጀመሪያው በነገርሽኝ እሺ ታኝተሽ ነበር አልኩሽ አለቀ። ምንድነው መጨቃጨቅ እንደዚህ በቀሰቀሽኝ እንዴ በቀሰቀሽኝ 25 ብር እንደቀላል ነገር እኔ ደግሞ አሁን ብር ላኩልኝ እያልኩ እንዴ ደፋ ቁጭ ብለሽ እየለመንሽ ማም 25 ብር አኪት ይከብድሻል። በይ አሁን ክፈይናሽ እንግዲህ አማክርሻለሁ አስለኝ ማልቀመጥም እዚህ ሲጀመር ነው 25 ብር የለኝም። አራህና ተጨቃጨቅ እናት መጀመሪያ ብሩን ከፈኝ ሀቢጋራ ይመለስ አልበላም በቃ አትቢ ተገዝቷል ካለስ ከፈይ አልበላም እኔ ስበላ ስታይ ተነሽ በይኝ አልበላም አልበላም
አቅራጥሽን መልሽ እንዴ ወደ ይል መልሰው እና ለዚህ 25 ብር ትንሽ ነውር ነው እንዴ ያኔ ለዚህ አሁን ምንድነው አጭር ቃል ማለት ነው ምንም ነገር አትፈልጊም ከዚህ አልፈልግም ምንም ነገር አትከፊም አልፈልግም እንደው አንዲት ነገር ስታነሽ ባይሽ ማለት ነው የዛኔ እኔና ያርገኝ እኔ ችግር የለም ይሄን ተሸክሜ መጥቼ ተሸክሜ አልሄድም እንዴ 25 እንደው ብትነኪያት ግን ማለት ነው ብትነኪያት 25 ብር አሁን እሷ እንደዚህ የምትለኝ ተፋር አሁን አንድ ጊዜ ተናገሪ በኋላ አንተ እንዳትይ 25 ብር እንዴት እንደማገኘው እንኳን አታውቅም እሷ አሁን አትከፊም 25 ብር ቢኖረኝ እንዴት እንትን ባልኩኝ ኧረ እንዳላይሽ ምን 25 ብር ነው እንዴ ከፋችኝ ኧረ ሰው ጨልሏል እንዴ እንዴት ነው አንቺ ማትከፊው በነገራችን ህዘይ ማን ነው ዋህድ ሲልጣጣ ባይ የባለ ኢጃዛ ቤት ኧረ ማን ነው ያለው ማን ነው ያለው ኢጃዛ ቤት ባይ መጠጣት ካማረሽ ከፍለሽ ጠጭ ተረባይ አሁን ክፈይ እንደው ምን ይቱን አንዳንዶቹ ኢጃዛ ቤት ሲመጡ ማሻአላህ የጸባይ እንትን ናቸው ዘጭ ብለሽ ነው እንትን የምትይው ነገረኛ ሰው ሲመጣ ደግሞ ቆጫት ይሄ ነገር አይደለም ሰው ሀቁን መጠየቅ ነገር ከተባለ ችግር የለም ነገረኛ በእኛ አስር ጊዜ ለምን ነገረኛ ልባል በገንዘብ የገዝችማ ማንንም አይጠጣትም አይበላም ማንጓል እስኪ ያዘይ ማን ነው ልብላሲ ማሻአላህ ሲያምር እኔ እንደው መግዛት አልወድም እንጂ መብላት እንዴት እንደምወድ ደስ ይላል ማሻአላህ ወይ ገዝቶት በእሱ ነው ግን ባለ ኢጃዛ ቤት ነው ግን ገዝቶት አንቺ የኔ ብር አይደለም ሲያደራ ብር ማስቀመጥ ብሎኛ ሆነ ቀይ መጣ እንደሰጠ ኧረ እባክሽ ሊበላ የሰው ስበይ ደስ ይልሻል طيب አንቺ ብሩና ሰጥሻለሁ አስቤሽ እሺ አስቤሽ ሰጥሻለሁ ቆይ አስቤሽ ሰጥሻለሁ አምስት መልሳለሽ ይሄውም ሲጀመር መልስ አያስፈልገውም ምክንያቱም የፈለግሽ ይያልሽ አስፈልግ ራስሽ አስተስጫቸው እንደዚህ አርገው ይሳብህና አላወራረድክም የዛሬ ሰውና አይ ታመጫለሽ ሲጀመር አንቺ አሬት ምንይቱ ብርናት አንቺ እንደው አሲር ምናልባት አንስቼብሽ ከሆነ ነይ ቁጣሪ 1 ብር 2 ብር 3 ብር 4 ብር 5 ብር 6 ብር 7 ብር 8 ብር 9 ብር 10 ብር ይበቃሻል ይሄን ለራሱ አዝኘልሽ ነው እንጂ አይገባሽም ምክንያቱም ምን ያልባላም ተኝቼ ለምወለው ተኝቼ ለማድረው እንደዚህ በል ሲለኝ 10 ብር ሰጣኋት እያልሻፍሽን መከፍች እቃዬን ሰጥሬ ብርሽ ቢቀርብኝ ይሻለኛል ይሄማ ሴትነት ነው እና መሰግናለሁ ሁለተኛ ግን አንድ ነገር ስታነሽ በሃይሽ እኔና አርገኝ ተናግሬያለሁ ኧረ ችግር የለም ሽክራ خلاص ያስማማን ማንጎዬን ካያስኩ እስቲ አሲር ሐምድዬ ይቻላል እስቲ ማሻአላህ አሲር ለራሱ ወይኔ ምንም ነገር አልጠጣም ምንም ነገር አልበላም እያልሻል ነበር ስነሳ ነው እኔ ስነሳ ነው እንጂ ካልተነሳው ምንም ነገር አልፈልግም ስነሳ ነው እንትን የምለው ጉር እንዳወስጅብኝ ደግሞ ጀዋሌን ባያንጭ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ብለናል ቤተሰብ ላይክ ሼር ሰብስክራይብ ስለምታደርጉን ከልብ አድርገን እናመሰግናለን ይሄን ያህል ቀን ደብደብ ካረግንላችሁ ማለት ነው ቀጥ አሰላሙ አለይኩም ወራህመቱላሂ ወበረካቱ ቤተሰብ እንዴት ናችሁ ዛሬ ማለት ነው ማንጎ ያኔ እንትን አልኩ ማለት ነው ጀሚላ እናድ ማንጎ እንትን አልኩኝ አላችኋለሁ እስኪ ኢጃዛ ቤት አሁን ማንሽ ነይ የወዛ ተጠግተሽ የምታይና ማለት ነው ነይና እንደዚህ የእንትን አቅራጥ እንደዚህ እንትን እያረጋችሁ የነበራችሁ ማለት በነገራችን ላይ አንዳንዶች እንደዚህ አቅራጥ ተገዝቶ ሽምጥጥ ያረጋሉ ምንም ነገር እንትን አለለም ምንም በነገራችን ላይ ይሄ ማለት ነው በትክክለኛ በራሳችን ያን ያየነው ነው እንደዚህ ስንሰራው በርግጥ ይሄ ተምሲል ወይም ደግሞ መተወን ይሆናል ግን ያየነው ነገር ነው ይሄ ማንንም ሰው ኢጃዛ ቤት ሲቀመጥ ገዝቶ ነው የሚበላው ያኒ ማንንም ገዝቶ ለማንንም አያበላም እንደዛ ስለሆነ ብንተሳሰብ መገዛት ያየነው ነው ያኒ ውሃ እንኳን ጠጥተው ደባ ውሃ ጠጥተው አልጠጣንም ሽምጥጥ እና ልክ እንደ ደሚ ማለት ነው ደሚ አንበላለ ጠጣለው ያኒ ግን እኔ እንደዚህ ሳረግኝ የእውነት እንዳይመስላችሁ እንደ እኔ አንቺው ያያችሁ ምን ከሰጣት እንደ ምንድነው ተቀብያለሁ ማስረጃ ነው ማለት ነው እና እኔም እውነተኛው የኢጃዛ ቤት እንደዚህ ነው በማያጣላው ነገር እንጣላለን በትንሽ ነገር ምናምን ማለት ነውና ባንጣላ ብንተሳሰብ ያኔ ማንኛውም ሰው ይገናኛል ተወልዶ ወይም ደግሞ ተቀራርቦ አይደለም ደግሞ ስደት ስለሆነ ነው እንጂ አብረን ምን ሆነው አገር ቤት ብንሆን ወላሂ ይመስለኛል አንድ ቀን እንኳን አብረን አንሆንም ሲጀምር ምን ያገናኛል አዎ ስደት ላይ ስለሆነ ነው እንጂ ሌላው ቀርቶ እንኳን አይደለም
ሌላ ሰው ጋርና ጄኒ ጋር እንኳን ጄሚ ጋር መገናኛ አይመስለኝም እዛ ማለት ነው። ምክንያቱም ሁሉም የየራሱ ላይ ባሉ አዎ የየራሱ ስለሆነ እንደዛ ነው። ቤተሰብ ያው ኢጃዛ ቤት የምትኖረው ብትተሳሰቡ በቃ ሂሳብ ተገዛ አይደለ ካለስ ተገዝቷና ቢጋራው መልሽ አላለችም ወዴ ነው መልሰው አዎ መልሽ እንደዚህ የሚባል አለ። እኔ የመጀመሪያውን ክፍያለሁ ያሁን አልከፍልም ምናምን የሚባል አለ። አዎ ያኔ አንዴ ከተገዛ ሌላ እንኳን ቢቀር ሰውን ለመምሰል ብለሽ ማለት ነው። እንደዛ ይባልና በዛንባችሁ። በቀጣይ በሌላ በቆንጆ ቪዲዮ እስከምንገናኝ እንወዳችኋለን። ባይ